ባለፈው ሳምንት ማለት ባለፈው 15 ቀን መሰለኝ እና አባታችን ሆይ የሚል ሐሳብ ነበር ሳቀርብ የነበረው ያንን ርዕስ ይዤ። ዛሬም እንግዲህ እሱን ሐሳብ ነው በጥቂቱ የምቀጥለው። ባለፈው ታስታውሱ እንደሆነ ስለ አባታችን ሆይ ስናወራ በጣም ብዙ ነገር ተነጋግረናል። ግን አንድ ስፍራ ከእሱ ሐሳብ ልጀምርና ልቀጥል። እዚህ ኤፌሶን ላይ ነው ምዕራፍ 3 ቁጥር 14 እና 15 ምን ይላል? ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ እና በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ እያለ ይቀጥላል። የምፈልገው ቃል በሰማይና በምድር ያለ አባትነት የሚለውን ሐሳብ የዛለት አላወራሁትም እና ዛሬ ጥቂት ካካፈልኳችሁ በኋላ ወደ ዛሬው ሐሳብ ያው ተያያዘ ሐሳብ የምንሄድበት። ይሄ ሐሳብ ሁሌም በፊት በቀድሞ በነበረኝ አስተሳሰብ ማለት ነው አይገባኝም፣ ዘልየውም ማልፈው ሐሳብ እና በቃ እግዚአብሔር አባት እንደሆነ ነው። ግን በሰማይም በምድርም የሚለው ነገር ብዙ ግልጽ አይደለም። የዚህ ሐሳብ ጉዳይ ግን ሳየው አሁን ይሄ አባት የሚለው ሐሳብ በራሱ አባት የሚለው ነገር አመንጪ ነው፣ አፍላቂ ነው፣ ምንጭ ነው፣ የሁሉ መገኛም ነው። በተፈጥሮ በባልና በሚስት ሂደት ውስጥ ስንመለከት ወንዱ ለሴቷ ምንን ይሰጣል? ዘርን ይሰጣል። ሴት ተቀብላ ምን ታደርጋለች? ፍሬን ታፈራለች። ስለዚህ የዘሩ ምንጭ በማን ነው? በወንዱ ወይም በአባት ነው። በዚህ ምሳሌ የምናየው የሚታየው የማይታየው ሰማይና የሚታየው ምድር ከዚህ ከአባት ምን ብሏል ማለት ነው? እንደመነጨ እንደወጣ እናያለን። እና እዚህ ስፍራ የሚለው ነገር ልብ በሉ፣ በሰማይና በምድር ያለ ምን አባትነት እና በሰማይም በምድርም ያለው አባትነት ሁሉ የተገኘው የመነጨው ከየት ነው? ከዚህ አባት እንደሆነ እናያለን። እና በሰማይ የምትኖር አባታችን ሆይ ብለን ስንጸልይ እዩት፣ መንፈሳዊውን እይታ ውስጥ ማስተዋል ውስጥ ጥበብ ውስጥ ስንገባ የነገር ሁሉ አመንጪውን እየጠራ ወይም እየኖርንበት እንደሆነ እንረዳለን። አባታችን የሁሉ ነውና ክብር ለእግዚአብሔር። ጸሎቱን እናስታውሰው። ሲጀምር እናንተስ እንዲህ ብላችሁ ምን አድርጓል? ጸልዩ በሰማያት የምትኖር፣ ከዛ ቀጥሎ ነው አሁን ያወራሁትን አባታችን ሆይ ያለው። ስለዚህ ዛሬ የማወራው በሰማያት የምትኖር የምትለውን ነው። ይሄ አባት መኖሪያውን ይገልጻል። የጸሎቱ ምንድን ነው? ሕግ ወይም ደግሞ ምሪት ክርስቶስ ሲያስቀምጠው ኦርደሩ፣ ስርዓቱ እንዲህ ብላችሁ ምን አድርጉ ጸልዩ ነው። የራሱ ጸሎት አይደለም። የጌታ ጸሎት ብለው ይጠሩታል ሰዎች። አይደለም፣ የጌታ ጸሎት አይደለም። ይሄ ደቀ መዛሙርቱ መጥተው ዮሐንስ ደቀ መዛሙርቶች ምን እያደረጉ ነው? እየጸለዩ ነው። እና እኛም እንደነሱ ምን እንድንጸልይ አስተምረን ነው። ስለዚህ ለማን ነው የሚያስተምረው? ለደቀ መዛሙርት ነው። እንዲህ ብላችሁ ምን አድርጉ ጸልዩ። ስለዚህ ከሱ ጋር የማይመጣጠኑ ሐሳቦች አሉ በሚናገረው ጸሎት ውስጥ ስንል በደሉንን ይቅር እንደምንል በደላችን ብቻ የምትለው ሐሳብ ብናነሳት ከሱ ጋር ሄዱ ብዙ ነገሮች። እግዚአብሔር ይመስገን
ስለዚህ እኔ በጣም የሚገርመኝ በዚህ የጸሎት እንትን ውስጥ ባለፈው አውርቼዋለሁ። ከዚህ በፊት ያልተነገረ ንግግር ነው ክርስቶስ ለደቀ መዛሙርቱ ምን የሚለው የሚናገረው ምንድነው? ከዚህ በፊት ያልተነገረ ማለት በመንፈሳዊ ዓለም ውስጥ በእስራኤል ምድር ውስጥ በሙሴ አንደበት በነቢያቶች በአባቶች በየትኛውም በዛ ዘመን በነበሩ በመንፈስ መሪ አባቶች በሆኑት አንደበት ያልተገለጠን እውነት ነው የሚናገረው። ማንም ደፍሮ ያላለውን ማለት ነው። ስለዚህ ምንድነው የሚለው? በሰማያት የምትኖር አባታችን ሆይ እና ይሄ ባለፈው እንደተናገርኩት የሚነጥቅ ቃል ነው። አድራሻንና ማንነትን ኮምፕሊትሊ ምን ያደርጋል? ለውጥን የሚሰጥ ቃል ነው። በሰማይ የሚኖር ነው ምናችሁ? የእናንተ አባት። ስለዚህ እነሱ የት ነው የሚኖሩ? አያችሁ? ስለዚህ አባቴ ሰማያዊ ከሆነ እኔ ልጁ ምን ልሆን ነው? ምንም ጥርጥር የለውም። ይሄ ሐሳብ ነው ይለውጣል እያልኩ ያለሁት። ስለዚህ ይሄ እግዚአብሔር በሰማይ የሚኖረው እግዚአብሔር ሰፈሩ ምንድን ነው? ሰማያትስ ማለቱ ምን ማለቱ ነው የሚለውን ነገር ነው እንግዲህ ጥቂት ጊዜ አብረን የምንቆይበት። በኢሳይያስ 55 ቁጥር 10 ላይ ኢሳይያስ 55 ቁጥር 10 ላይ አንድ ቃል አለ። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃል እንዲሁ ይሆናል፣ ያሻውን ያደርጋል እያለ ይቀጥላል። እዚህ ጋር ልናገረው የምፈልገው ነገር ዝናብና በረዶ እንዲያውም እንትኑ ሲጀምር ሐሳቡ ሲጀምር ተመለሱ ነው፣ ኑ ነው ጥሪው። ሐሳቤ እንደ ሐሳባችሁ አይደለም ነው፣ መንገዴም እንደ መንገዳችሁ አይደለም እና ምን ሁኑ ነው፣ ተመለሱ ይልና ይሄ ከሱ የራቀውን በሐሳብ በአካሄድ ከሱ የራቀውን ሕዝብ ወደ ራሱ ምን ለማድረግ ለመመለስ የተናገረበት መንገድ ምንድን ነው? እኔ አለ ከሰማይ ቃሌን ምን ሳደርግ ስለቅ ልክ ዝናብ ከሰማይ ወርዶ ምድርን አርክቶ ምድር ፍሬውን እንደምታፈራ መልስ እንደምትሰጥ እኔ ከሰማይ የምለቀው ቃል እንዲሁ ያደርጋል፣ የምፈልገውን ያደርጋል ይላል። ምንድነው የእሱ ፍላጎት ብለን ስንጠይቀው የጠፋው መንገዱ አስተሳሰቡ ከሱ የራቀው ሕዝብ ከሱ ጋር ምን እንዲሆን ነው? አንድ እንዲሆን ነው። የእግዚአብሔር ምን ልብ መሻት። ሰው ከሱ ርቋል፣ ወደ ራሱ ለመመለስ ነው። እንግዲህ አስቡ፣ እግዚአብሔር መኖሪያው ሰማይ ነው፣ እሱም ሰማያዊ ነው። አሁን ግን ሰው ወደዚህ ሰማይ ምን መሆን አይችልም፣ መድረስ አይችልም፣ መቅረብ አይችልም። ነገር ግን ሰውን ወደ ራሱ ለመመለስ ለማምጣት ግን በቃሉ ስልጣን ይህንን ማድረግ እንደሚችል ይናገራል። ምን ይህን ሀሳብ አሁንም ወደፊት እመጣበታለሁ። ሌላው ይሄ አሁን እያወራው ባለሁበት ነገር ግልጽ ነው፣ በተሰወረ መልክ ግልጽ ነው። ለእናንተ በጣም ግልጽ ነው፣ ለሌሎች የተሰወረ ቢሆን። ነገር ግን መጽሐፍ ቅዱስ ውስጥ ስለ ሰማያት የተነገረ በጣም ብዙ ነገር አለ። በነገራችሁ ላይ ሁለቱንም አይነት ሰማይ በዚህ መጽሐፍ ቅዱስ ተጽፎ እናገኘዋለን። የታወቀው ሰማይ ዳዊት እጆችን ሰማያትን ምን አደረጉ ሰሩት ነው የሚለው። ይሄ ሐሳብ ቀጥታ የምናየው ፍጥረታዊውን ሰማያትን ነው የሚያሳየን። ምን ማለት ነው?
ጨረቃን፣ ከዋክብትን፣ እነዚህ ጋላክሲዎችን ሰዎች ዛሬ እስከ ጥግ ድረስ ያልደረሰበትን አሁንም በመመርመር ላይ ያሉትን ይህንን ሰማይ ተፈጥሮ ነበረ። እሱ ምን ሲያደርገው የነበረው ሲናገረው የነበረው መተርጎም እንችላለን፣ አንከለከልም። ግን ቀጥታ ሲናገረው የነበረው እነዚህ ሰማያት የእጆችን ስራ ባየው ጊዜ አይደለ? ይሄ ደግሞ የሰው ልጅ እንዴት ብሎ የሚናገረው ሐሳብ ለመጥቀስ የሞከርኩት። ስለዚህ አሁን መጽሐፍ ቅዱስ ላይ ብዙ ጊዜ ሰማይ 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 ሲል እነዚህ ጋላክሲዎችን ነው ወይ እየጠራ ያለው? ይሄ ተፈጥሮ ሰማያት የሚዳሰሰው የሚጨበጥን ነው ወይ? ምክንያቱም ሰዎች ከጥንት ጀምሮ እግዚአብሔር ያለበትን ቦታ ለማወቅ አለ። ስለዚህ በሰማይ እግዚአብሔር አለ ይባላል አይደል? በየትኛውም አነጋገር የት ነው ያለው ብለው በእርግጥ በቀጥታ እንደዚህ አስበው ባይሄዱም ግን በምርምር ላይ ናቸው አይደል? በምርምር ላይ ናቸው። ግን የሚገርመው የፀሐይ ትኩሳት እየከለከላቸው ነው ከዛ በላይ እንዳይሄዱ። የፀሐይ ትኩሳት እና እኔ እንጃ እናንተ የምትሰሙት ትችላላችሁ። ይሄ መጀመሪያ ወደ ጨረቃ ሄዱ የተባሉት እነዚህ ራሽያዎች ናቸው። እና ከነሱ መካከል ወደ ጨረቃ ወደ ህዋ የመጠቀው ሰው ምን አለ ይባላል፣ ይሄ እናንተ ኢየሱስ ነው እግዚአብሔር የምትሉትን እዛ ሄጄ ፈለኩት አላገኘሁትም ብሎ ያለው ነገር አንድ ጊዜ የሰማሁት ነገር አለ። እውነት ነው። ሊያገኘው ይችላል፣ አያገኘውም፣ አይችልም። ስለዚህ የሚታየው ሰማያት የሚታየው ጉጉዙ ሰማይ የሚባለው ነገር ላይ እግዚአብሔር አለ ወይ ብለን ብንጠይቅ ኖ። ስለዚህ የት ነው ታዲያ ክርስቶስ በሰማያት የምትኖር ብሎ እንዴት ሊጸልዩ ብሎ ያዘናል የሚልም ሐሳብ ልንጠይቅ እንችላለን። ስለዚህ እሱን ነገር ነው ማውራው። ዮሐንስ ምዕራፍ 3 ቁጥር 13 ላይ ደግሞ ትንሽ ገለጽ የሚያደርግልን ሌላ ሐሳብ ጋር ይሄድ። ወደዚህ ሐሳብ ልምጣ። ምን ይላል መሰላችሁ? ዮሐንስ 3:13 3:13 ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። አሁን ይሄ በሰማይ የሚኖረው የሰው ልጅ የት ነው ያለው? በዚህ ቃል አንጻር ይሄ ቃል በተጻፈበት ጊዜ ይሄ ቃል በተነገረበት ሰዓት ነው የምጠይቀው። የት ነበረ ሲል ይሄን ጥያቄ በሚመልስላቸው ሰዎች መካከል ሆኖ ነው ምን እያደረገ ያለው? እየተናገረ ያለው። ስለዚህ ምንድን ነው እዚህ ጋር አስገራሚው ነገር? በሰማይ የሚኖረው የሰው ልጅ ነው። በመካከላቸው በምድር ላይ እያለ በሰማይ ነው የሚኖረው ይላል። ይህ በጣም ኮንፊውዝድ የሚያደርግ ነገር ነው ለእነኚህ ሰዎች። ለየትኞቹ ሰዎች? ስለ ምድራዊ ነገር በነገርኳችሁ ካላመናችሁ ስለ ሰማያዊ ነገር በነገራችሁ እንዴት ታምናላችሁ አለና ስለ ሰማያዊ ነገር እየነገራቸው ነው። ቀጥሎ ያለው ሰማያዊ ነገር ምንድን ነው? በሰማይ የሚኖረው ማን ነው? የሰው ልጅ። ይሄ ነው ሰማያዊ ነገር ነው። ስለ ምድራዊ ነገር እያወራቸው ምንም ካልተረዱ ሰማያዊ ነገር ብነግራችሁስ ብሎ ሰማያዊ ነገር ነገራቸው። ሰማያዊ ነገር ምንድን ነው ከተባለ እሱ እዛ ቆሞ የት መኖሩ? በሰማይ መኖሩ። ጌታ ኢየሱስ ክርስቶስ እንግዲህ እዩት ያለውን ነገር አስገራሚ ነገር ነው። መኖሪያው የት ነው? ሰማይ ነው። ግን አሁን ምን እየሆነ ነው? ሰማይን በምድር ምን እያደረገ ነው? እየገለጠ ነው፣ እያሳየ ነው። ይሄንን ለማድረግ ለመግለጥ፣ ለማሳየት ግን ራሱን ምን አድርጓል? አዋርዷል። ያለ ልክ ምን ብሏል? ዝቅ ብሏል። እንደ ሰው ተገኝቷል።
ክብሩን ምን አድርጓል ማለት ነው? ትቷል። በዚህ ንግግር ውስጥ የሰማይንም ትርጉም በገጽታው ማየት እንችላለን። ሰማይ ማለት ክብር ማለት እንደሆነ፣ ሰማይ ማለት ከፍታ እንደሆነ፣ ሰማይ ማለት ጥበብ እንደሆነ፣ ኃይል እንደሆነ፣ ብርታት እንደሆነ፣ ማስገኛ ይሄ ፈጣሪ የሚለውን ሐሳብ ለመግለጽ ነው እንደሆነ በሌላው መልክ ልናየው እንችላለን። ስለዚህ እሱ ወደ ምድር ሲወርድ፣ እሱ ከከፍታው ወደ ዝቅተኛው ወደ መሬት ሲመጣ ይሄ ከሰማይ ወርዶ የጠፋውን ዓለም ወደ ሰማዩ ምን ለማድረግ ነው? ለመመለስ ነው። ወደዚህ ዝቅታ የመጣው ምን ያህል እንደጠፋ እዩት። የሰው ልጅ የሚናገረውን ነገር ምን ማድረግ አይችልም። ሰው ማስተዋል አይችልም። መጀመሪያ ከጠቀሱት ጋር አብሮ የሚሄድ ነው አይደል? ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ፈጽሞ የራቀ ነው። እንዴት? ሰማይ ከምድር ምን እንዲህ ከፍ እንደሚላል። ስለዚህ ሰው እኔ ይሄንን ሐሳብ ያው እንደነገርኳችሁ መንገድ ላይ ነው እና ሳስበው በጣም ገርሞኝ ሰው እኮ ከእግዚአብሔር እንዴት ነው የራቀው? በጣም የሚገርም ማለት በቃላት ልገልጸው የማልችለው ነው ሐሳብ ውስጥ ያለው ሐሳብ። እዚሁ ነው ያለው እግዚአብሔር፣ ግን ሰው እዚሁ ሆኖ እግዚአብሔር ሰው እዚሁ እያለ ምን አይለው አያውቀው። የረጅም ታሪክ ወደኋላ ተመልሰን እግዚአብሔርን ስለማግኘት እና ፈልጎ ስለማግኘት የተነገሩ ታሪኮች ብዙ ታሪኮች አሉ፣ ተረትም ቢሆኑ እና ሰው እግዚአብሔርን ለመፈለግ ያደረገው ጥረት፣ የለፋው ልፋት፣ የሄደበት መንገድ እንዴት አድካሚ እንደሆነ ሰው ምን እያሰበ እግዚአብሔር ከሱ እጅግ ምን እንዳለ እንደ ራቀ እያሰበ ማለት ነው። ግን እኮ በቀላሉ ሰው ጸሎቱ ሲመለስለት እግዚአብሔር የት እንዳለ እኮ ምን ያደርጋል? ገላጭ ሳነብ አሁን በትንሽ ቆይታዬ 85 ሚሊየን ርቀት ይሄ ማይልስ 85 ሚሊዮን ማይልስ ምድር ወይም ደግሞ ፀሐይ ከምድር ምን ትላለች? ትርቃለች የሚል ሐሳብ አግኝቻለሁ። ካልተሳሳትኩ ልሳሳት እችላለሁ። ሰው ግን ዋናው ሐሳብ ምኑን ለመግለጽ ነው? ይሄ በስንት ዓመት ይደረሳል የሚለውን ሐሳብ ለመግለጽ ነው። ርቀቱ እጅግ ከምድር ምን እንደሆነች እንደራቀ አስቡ። እግዚአብሔር ደግሞ ከዚህ ከፀሐይም ምንድን ነው በሰው አስተሳሰብ ነው ማወራቸው በላይ የሆነ ቦታ ተደብቋል እዛ ማዶ እና አስቡ። እዚህ ጋር የምጸልየው ጸሎት በስንት ዓመት ሊደርስ ነው? እዛ ደርሶ እስኪመለስ ማለት ነው። ግን የሚገርመው እግዚአብሔር ብሎ ለየትኛው ምስኪን ሕዝብ ሲጨነቅ ሲያዝን ወዲያው ዱብ ብሎ መልስ ይመጣል። የት ሆኖ ነው? የት ነው? አንድ ቃል አስታወስከኝ። ሳይቀሩ እመልስላቸዋለሁ አይደል? ሳይለምኑ ምን አደርጋቸዋለሁ? እሰጣቸዋለሁ የሚል ቃል አለ። እንግዲህ ከኔ አስተሳሰብ ከኔ ፍላጎትም እጅግ የተጠጋጋ ነው ማለት ነው። እጅግ ቃላት አይገልጸውም። ስለዚህ በሰማይ የሚኖረው እርሱ ማን ነው? የሰው ልጅ ነው። እንግዲህ እግዚአብሔር እኛን ሰማያዊ ለማድረግ ክርስቶስ ምን ሆኗል ማለት ነው? ሰማይ ክብር ነው ብያቸዋለሁ። ስልጣን ነው፣ ከፍታ ነው። ይሄን ጉዳይ ጥሎ ምን አደረገ? ወረደ እና የመከራን ጽዋ ጠጥቶ ሞተ። በሶስተኛ ቀን ምን ሆነ? ተነሳ። ግን ከዛ በኋላ ግን ምን አደረገ? ሰዎች እያዩት ወደ ሰማይ ምን አለ? ከፍ ብሎ
አረገ። ከዛስ ቀና ብለው እያዩት ነበርና ደመናት ከዓይናቸው ሰውራ ምን አደረገች? ተቀበለችው ይላል። እና ከዛ በኋላ የለም። ከዛ በኋላ የሚታየው ምንድን ነው? ደመና ብቻ። በሰዎቹ ዓይን ነው የማወራቸው። ደመና ተቀብላ ሰወረችው። ተከፍቷላችሁ። ደመና ተቀብላ ምን አደረገችው? ሰወረችው። ስለዚህ የሚታየው ምንድን ነው? ደመና ነው። የት ገባ? ወዴትስ ሄደ? ወደ ኤፌሶን ምዕራፍ 4 ነው የሚወስደን። ምን ይላል? ላንብብላችሁ። ኤፌሶን ምዕራፍ 4 ቁጥር 8 ጀምሮ። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታ ሰጠ ይላል። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው ይለናል። ልብ በሉ። የወረደው አለ ለምንድን ነው? ሁሉን ሊሞላ ነው አለ። ሲወጣስ እሱ ያው ነው ይላል። ወደ ሰማያት ምን ሲያደርግ ሲያርግም ሰማያትን ባለፈ ቁጥር ሰማያትን በተሻገረ በሄደ ቁጥር ሰማያትንም እየሞላ ይሄዳል ማለት ነው። ስለዚህ በሰማይም በምድርም ያለውን ሁሉ ምን ያደርጋል ማለት ነው? ይሞላል፣ ይጠቀልላል ማለት ነው። ሁሉ በሁሉ ይሆናል ማለት ነው። ይህን ነው ከሙታን ሲነሳና ወደ ሰማያትም ምን ሲል ሲያርግ ያከናወነው ታላቅ ትዕይንት ይሄ ነው። ይህን የሚናገረው ኤፌሶን ምዕራፍ 1 መጨረሻ ላይ ነው። ምን ይላል? ክርስቶስ ከሙታን ሲያስነሳው ካለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለን። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። እርሷም የአካሉና ሁሉን የሚሞላ የእርሱ ምንድናት? ሙላቱ ናት ብሎ ይናገራል። እርሱ የሞላውን ሁሉ ቤተ ክርስቲያንም ምን ታደርጋለች ማለት ነው? ትሞላለች ማለት ነው። ለዚህ ነው የፍጥረት ናፍቆት የእግዚአብሔርን ልጆች ምን የሚያደርገው? የሚጠባበቀው ማለት ነው። ወደ ሰማያት ምን አለ? ከፍ ከፍ ብሎ አረገ። ለምን? ሰማያትን ምን ለማድረግ? ለመሙላት። ባለፈው ሳምንት ካስሽ እዚህ ጋር ይናገረዋል። ይሄ ስለ ደም መርጨት ነው። በሰማይ ያሉትም ምን ያደርጋሉ? ደሙ። ሰማያትም በደሙ ምን ይሆናሉ? ይነጻሉ። ይቅርታ ግን ካስሽ ካልተናገረው ግን በዚህ ሳምንት ውስጥ አንድ ቦታ የሰማሁት እና ያገኘሁት ነገር ስለሆነ ቃሉ ግን እዚህ መጽሐፍ ውስጥ አለ። ደሙ የደሙን ክብር ኃይል ሲገልጽ የዕብራዊ ጸሐፊ የሙሴ በጎችን አርዶ መጽሐፉንም ምን ያደርገዋል አለ? የሕጉን መጽሐፍ በደም ምን አድርገው ይላል? እርጨው ይላል። ቤተ መቅደስ ውስጥ ያለውን ነገር ሁሉ ምን አድርገው ይላል? በደም እርጨው ይላል። ክርስቶስም ደግሞ ይላል ምንድን ነው? ስለ እኛ ሰማያትን ቀዶ ምን አድርገ ይላል? ገባ ይላል። ለምን ሲባል በሰማይ ያሉትንም በደሙ ምን ሊያደርግ? ሊያነጻ ብሎ ይናገራል። ይህ ሙላቱን ለመናገር ነው። ስለዚህ ሰማይ ምንድን ነው ስንል ሰማይ መንፈሳዊ ስፍራ ነው።
በዚህ በግሪክ ቋንቋ የተጻፈው የአዲስ ኪዳን ቃል እስከ ከመቶ ጊዜ በላይ ስለ ሰማይ ሲናገር አንድ ቃል አለ። ምንድነው የሚለው ቃሉ? ሳልሳሳት እንድናገር ነው። ይሄ ቃላታቸው የእነሱ ቃል ትንሽ ስለሚቸግር አውራኖስ ይሉታል። አውራኖስ ብለው ነው የሚናገሩት በግሪክ ቋንቋ። ይሄ አውራኖስ የሚለው የግሪክ ቋንቋ ከፍታ ብሎ ነው የሚያስቀምጠው። ስልጣን፣ ክብር ነው ወይ መንፈሳዊ ልቀትን ነው የሚያስቀምጠው ትርጉሙ እንጂ ተፈጥሯዊውን ሰማይ አይደለም። ስለዚህ በግሪኩ ቃል ኦራኒዮስ የሚለው በአማርኛችን ሰማይ ሰማይ ነው። በእንግሊዝኛው ሄቨን ቢል ነው። ስለዚህ ሰማይ ሲል እየጠራ ያለው ግዑዙን አይደለም ማለት ነው። መጽሐፉ ራሱ በመጀመሪያው ቋንቋ ሄደን እናጣራ ማለት ነው። ስለዚህ ሰማይ የሚለው ነገር የሚጨበጥ የሚዳሰሰውን ዓለም አይደለም ማለት ነው። የማይጨበጠው የማይዳሰሰውን የእግዚአብሔርን ግዛት ነው፣ የእግዚአብሔርን መንግስት ነው ምን የሚያደርገው የሚጠራው ኦራኒዮስ ብሎ ሲጣራ። ከዚህ የተነሳ ይሄ የማይታየው መንፈሳዊው ዓለም ምን ሆኖ ነበረ? እግዚአብሔር ግን የት ነው የሚኖረው ነው ያለው ጸሎቱ ሲጀምር በሰማይ ሳይሆን ሰማያት፣ በአንድ ሰማይ አይደለም፣ በብዙ ሰማያት ውስጥ ነው ምን ያለው እግዚአብሔር የሚኖረው። እንዴት ነው? አሁንም ደግሞ ወደ ላይ ያሳስብ ይሆናል። የዚህ የዜና መጽሐፍ ሰማየ ሰማያትን አንተ ሊይዝ አይችልም ይላል እና በእነሱም በአይሁድም ሐሳብ ንግግር 7 ሰማይ እንዳለ ያወራሉ። የኛዎቹም ተዋቸው ብዙ ይላሉ። ያ አይሁድ የዕብራይስጡ ቃል የሚያውቁት ሃይማኖተኞች 7 ሰማይ አለ ብሎ ጳውሎስ ደግሞ ይመጣና ወደ 3ኛ ሰማይ ምን አረኩ ይላል፣ ተነጠቅኩ ይላል እና ከአንድ በላይ የሆኑ ሰማይም እንዳለ እናያለን። ምንድነው? ተደራርቦ ነው ያለው፣ ተነጥፎ ነው። ከአንድ በኋላ እንደዚህ እየተራመድን ነው። ዓለሙን ሺህ ጊዜ በብዙ ነገር ለማስቀመጥ ሞክሬያለሁ። አሁንም ልሞክር። ያ ኒቆዲሞስ የሚባለው ሰውዬ ምንድነው ያለው? የሰው ልጅ በሰው ልጅ ላይ መላእክት ሲወጡና ሲወርዱ ምን ታደርጋለህ አለ፣ ታያለህ ይላል። ይሄ ሐሳብ የመጣው ደግሞ ያዕቆብ ነው አይደል? ከወንድሙ በሸሸ ጊዜ ነው። በሆነ ቦታ ላይ ተኝቶ ድንጋይ ተንተርሶ ባለበት ቦታ ላይ ሰማይ ተከፍቶ ያለ፣ ከሰማይ ወደ ምድር ደግሞ መሰላል ተዘርግቷል። በዛ መሰላል መላእክቶች ምን ያደርጋሉ? እና የፊት ጊዜው ማይልስ እዚህ ጋር አይቆጠርም ማለት ነው። ቅርብ ነው ማለት ነው። ሰማይ መስቀል ምንድን ነው? መሰላል አጋድመህ ምንም የምትልበት ልክ ቆርቆሮ ላይ እንደምንወጣ አይነት ነገር ሰማይ ምን ብሏል? እዚህ ጋር ደግሞ ዝቅ ብሏል፣ ወርዷል። እና ሰማይ የሚለው ነገር መንፈሳዊ እይታ ውስጥ ነው የሚከተው በቀጥታ እንጂ ፍጥረታዊ ነገር ልናስብ አያስገድደንም እነዚህን ነገሮች ስንመለከት። ስለዚህ የግሪክ ቋንቋም ሲያስቀምጠው መንፈሳዊ ይዘት እንዳለው ነው አበክሮ ምን የሚያደርገው የሚናገረው። የዮሐንስም በራእይ መጽሐፍ ውስጥ ሰማይ ተከፍቶ ብሎ ይናገራል። ከዛ አየው ይላል። እዛ ውስጥ ደግሞ ምን ይለዋል? ከዚህ በኋላ ሊሆን ያለውን ነገር አሳየዋለሁ፣ ና ወደዚህ ምኑን ውጣ ይለዋል። ሰው ምን የሚልበት ነው? ውጣ ሲባል ምን የሚልበት የሚወጣበትን ቦታ እንደሆነ ይናገራል። እና እነዚህ ሁሉ ሐሳቦች ሰዎች እንዲሁ በንጹህ ልብ ማለት ነው የሰባኪዎችን አስተምሮ ትተው ዝም ብሎ መጽሐፍን እንኳን ቢያዩ ሰማይ የት ነው የሚለው ጥያቄ እየበዛ በውስጣቸው እንደሚሄድ አስባለሁ እነዚህ ሐሳቦች። ስለዚህ ለእኛ ግን ምንድን ነው
የአእምሮ ልቀት ነው ብያለሁ። የአእምሮ ከፍታ ነው። ስለዚህ የእግዚአብሔርን ቃል መገለጥ የቃሉን እውነት ሰው ምን ማለት ቁጥር ባገኘ ቁጥር የሚነጠቅበት ሰማይ ነው ማለት ነው። ከሰማያት ሁሉ ያለፈ ሲል ማለፍ ብቻ ሳይሆን እየሞላ ሄደዋል ብያቸዋል። ከሰማያት ሁሉ በላይ ሲል እኔ ብዙ ሰማያቶች አሉ። እነዚህ ሰማያቶች ምንድን ናቸው የሚል ሐሳብ ለመግለጽ ነው ወደዚህ ሐሳብ ውስጥ የገባው። እንግዲህ እያንዳንዱ ሰው ሰማይ አለው ማለት ነው። ሰው ነፍስ፣ ስጋ፣ እንደገና መንፈስ አለ። ያቺ መንፈስ የእግዚአብሔርን ማንነት የምትገልጠዋ እሷ ሰማይ ናት። የእግዚአብሔርን መኖሪያ እዛ ናት። እግዚአብሔር በሁሉ ስፍራ አለ፣ እግዚአብሔር ይመስገን። ግን እግዚአብሔር በሰው ውስጥ መቅደስ አድርጎ ይኖራል። ዙፋኑን አድርጎ ይኖራል። መንግስቱን አድርጎ ይኖራል። በሰው ነው ያልኩት። በየትኛው ሰው? ሰዎች ያላመነ ያመነ ይላል። ያመነው ነቅቷል፣ እግዚአብሔር በእርሱ እንደሚኖርበት አውቆ እየኖረ። ያላመነው ግን ባይነቃም በዛ ጨለማ ውስጥ እግዚአብሔር አለ። እግዚአብሔር በጨለማ ይኖራል አለ አንድ ቦታ። ስለዚህ እግዚአብሔር መኖሪያ የት ነው ማለት ነው? ጨለማ ሲል የሆነ ቦታ ሳይሆን ወይ የሆነ ሲሆን ምናምን የሚባል ሰፈር ሳይሆን በሰው መንፈስ ውስጥ ይልቁንም ባንቀላፋው ሰው በኃጢአት ባንቀላፋው በመንፈስ ሙታን በተባሉት ውስጥም እግዚአብሔር አለ በጨለማ ውስጥ ማለት ነው። ስለ እግዚአብሔር አንኮንሽንስ የሆኑ ሰዎች አሉ፣ አለመንቃት ሕይወት ውስጥ ያሉ፣ በእነሱ ውስጥም እግዚአብሔር አለ። ስለዚህ ሰማያቶቹ በዙ። አሁን ብዙ ሰማይ እንዳለ እንረዳለን ማለት ነው። ያለፈውም ክርስቶስ ወደዛ ነው። ይሄ ወደ ታች ምን ያለው የወረደው ወደ ላይ ሲወጣ ደግሞ ሰማያትን ይሞላል። እግዚአብሔር ይመስገን። ምድራችንንም ሰማያታችንንም ምን አደረገ? ሞላ። በሰማይና በምድር ያሉትን አስታረቀ። እኔን ነው ያስታረቀው። በውስጤ ሰማይ አለ፣ በውስጤ ምድር አለ። ሁለቱ ተለያይተዋል በኃጢአትና በበደል። ስለዚህ አስቀድሞ ሰው ለምን ራሱን ያጠፋል? ሰፈራችን ውስጥ አንድ በጣም የሚቀልድ በጣም በቃ በቀልዱ የሚታወቅ ደስ የሚል ሰው ነበር። የለም እንደዚህ አይነት ሰው ሁሉ ይወደዋል፣ ግን የሆዱን ማንም አይረዳለትም። እና አንድ ጊዜ ያው ሶዶ ጉራጌ ነው፣ ያው እኔም እዛው ነኝና መስቀል ደረሰ እና የለም ዓመቱን ሙሉ ወይ የሆነ ኃይል የሰበሰባትን ገንዘብ ይዞ ወደ ቤተሰቡ ሊሄድ አውቶቡስ ተራ ሄደ። በቃ እዛ ጋር የሆነ ነገር አጋጠመው። እዛ ሰፈር ያሉ ልጆች ወሰዱበት። በጣም ተበሳጨና እቤት መጥቶ ታንቆ ሞተ። እና እኔ ይህን ነገር ያነሳሁት ይሄ የሰው አለመታረቅን ለማንሳት ነው። የጠፋበት ብር ነገ ያገኘው ስራ አይደለም፣ ይሰራል እኮ ሰው። ስለዚህ ሰርቶ ምን ያደርገዋል? ነገ ያገኘዋል። ቢከስርም ይመለሳል። የሆነ ነገር ቢጠፋ ይገኛል። ምክንያቱም ሰው ሁሉ ራቁቱን ነው ከዚህ ዓለም ምን የመጣው ምንም ይዞ የመጣው ነገር የለም። ስለዚህ ምድር ላይ ሲንቀሳቀስ ነው እግዚአብሔር ሁሉ ነገር የሚሰጠው። እና አሁን ጠፋ፣ ለዘላለም ጠፋ ማለት ነው። የያዘው ነገር ቢጠፋ ይሄ ሐሳብ አለመታረቅ አለመዳን ነው። የሰማይና የምድር አንድ አለመሆን ነው። ስለዚህ የሰዎች ሁሉ ችግር እዚህ ጋር ነው። ምድር ከሰማይ ጋር ምን ብትሆን ስትጣረቅ ታላቅ ሰላም ይኖራል። ይሄ በሰው ሕይወት ውስጥ ያለው ነው። እንግዲህ ምድር ምንድን ነው? ሰማይ ምንድን ነው? በዚሁ ማየት ይቻላል በቀላሉ እንጂ ግዙ ሰማይና ምድር አልተጣላም። እነሱ ምንም አልተባባሉ፣ ምንም ችግር የለባቸው። ችግር ያለበት ሰማይና ምድር ግን አለ። በሰው ሕይወት ውስጥ ያለ መንፈስና የሰው ስጋዊ ባህሪ፣ የነፍስና የመንፈስ የስጋ ባህሪ ችግር አለበት። ይሄ ሁለቱ ምን ሲጣጣ ማታ ውይይት ነበረንና በምንድን ነው ስሙ በዋትሳፕ አንዬ የሆነ ጥያቄ ጠይቀን ነበር። የሰው መንፈስ እግዚአብሔር ልዩነቱና አንድነቱ እስቲ አውሩኝ ብላ እና ሌላ ጥያቄ ጠየቀችን። ከጌታ ጋር የሚተባበር አንድ መንፈስ ነው ያለው፣ ይሄስ ምንድን ነው የሚል ሀሳብ ስትናገር
ከጌታ ጋር ምን ከሰማይ ጋር ምን መሆን ማለት ነው? መተባበር ማለት ነው። እዛ ጋር የቆሮንቶስ ሰዎች በደል ፈጽመዋል፣ ኃጢአት ሰርተዋል። ጳውሎስ እየገሰጻቸው ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ስለዚህ ሁሉ ነገር ነው በእኔ ላይ ምን አያደርግብኝም? አይሰለጥንብኝም። ሆድም ለምግብ ነው ምናምን እያለ ይቀጥልና ይሄ ዝሙት ኃጢአት ነው፣ የለበሳችሁት የጌታ መቅደስ ነው እና ይሄንን ምን አትበሉ፣ አታርክሱ። ከጋለሞታ ጋር የሚተባበር ስንት ነው አለ? አንድ ስጋ ነው። ከጌታ ጋር የሚተባበር ደግሞ ምንድን ነው አለ? ስለዚህ ከጋለሞታ ጋር የሚለው ነገር እኛ ከሴት ጋር ብቻ አይደለም። ከጋለሞታ ትምህርት አለ፣ አስተሳሰብ አለ፣ ህይወት አለ፣ ሃይማኖታዊ ስርዓቶች አሉ። ከዚህ ጋር ምን የሚሉ የሚተባበሩ አንድ ናቸው። ሰማያትን አላገኙም። የተቀደሰውን ሰማይ አላገኙትም። የእግዚአብሔርን መገኛ አልተገኘም። ስለዚህ ግልሙትና ዝሙት ላያቸውና ሰውነታቸውን ምን ያደርጋሉ አለ? ያረክሳሉ አለ። ከጌታ ጋር የሚተባበር እሱ ስንት መንፈስ ነው በጌታ። ይሄ እርቅ ተፈጸመ ያልኩት ይሄንን እሱን ፍለጋ ነው እዚህ ጋር የመጣሁት። አንድነት፣ አንድ መንገዴ እንደ መንገዳችሁ፣ ሐሳቤ እንደ ሐሳባችሁ አይደለም፣ አይሆንም። እዚህ ጋር አሁን መንገዴ ከመንገዴ ጋር፣ ሐሳቤም ያንተ ሐሳብ ነው። በዚህ አንድነት ውስጥ መግባት ነው። ስለዚህ በሰማይ የምትኖር ሰዎች ግን አባታችን ሆይ ሲሉ የት ነው ይላሉ። ዛሬም ይባላል። እግዚአብሔር ይመስገን። እኛ ግን ሰማያት መኖሪያችን እየሆነልን፣ ክብር ለእግዚአብሔር። ብዙዎች ግን በሰማያት የምትኖር አባቴ ሆይ ሲሉ ይደክማል። ሰውየው እዚህ የተልከሰከሰ ነው፣ ችግር ውስጥ ነው ያለው። ሰማይ ደግሞ እዛ ነው እና አባቱ እንዴት ይሆናል? ጭቅጭቅ፣ ንትርክ፣ የትምህርትም የአስተሳሰብ የህይወትም ጭቅጭቅ መዛባት እየበዛ እናያለን። ግን ከጌታ ጋር የሚተባበር አንድ መንፈስ ነው ወደሚለው ሐሳብ ሰው ሲመጣ ይሄ እንዴት ይገኛል? የመጨረሻ ሐሳቤ ነው። ቆላስይስ ምዕራፍ 3 ላይ ይገልጽልናል። ምን ይላል መሰላችሁ? እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። የሚጠይቅ ካለ አይደለም ለምን ትለኛለህ የሚለው ካለ ምን ይላል መሰላችሁ? ሞታችኋልና ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል እና እዚህ ጋር ከምድር ወደ ሰማይ ስለ መነጠቅ ነው ምን የሚያደርገው የሚያወራው። ከላይ ሲጀምር እንዲያውም ምዕራፍ 2 ምናምን ላይ በዓለም እንደምትኖሩ አትንካ አትቅመስ ስለሚሉት ነገር ስለምን ትኖራላችሁ? ይሄ እኮ በመደረግ ምን ሆኗል? ተወግደዋል ይልና ሌላ ነገር ያወራል። እዚህ ጋር ይመጣልና እዛ ላይ ስለ ሞት ነው የሚያወራው። በዓለም እንደምትኖሩ ካለ እናንተ በዓለም አይደላችሁ፣ ምን ሆናችኋል? ሞታችኋል። እዛ ጋር ስለ ሞት ነው ያወራው። ሶስተኛ ቁጥር 1 ላይ ግን ምንድነው? ከሞታችሁ ከክርስቶስ ጋር ምን ሆናችኋል? ተነስታችኋል። ከተነሳችሁ በኋላ ተነስታችሁ ባረጋችሁበት በተቀመጣችሁበት ቦታ ስላለው ጉዳይ ታስባላችሁ እንጂ ከመሞታችሁ በፊት የነበራችሁበትን ዓለም እንዴት ታስቡታላችሁ እያለ ነው። እንዲያውም ሲቋጨው ሕይወታችን የሆነው ክርስቶስ ብሎ ያጋባዋል፣ ያዋህደዋል፣ አንድ ያደርገዋል። ሕይወቴ ክርስቶስ ነው። ይህ በጣም የሚገርም ነገር እንጂ ሕይወቴ ሌላ አይደለም። ይሄ ታላቅ እርቅ ነው። እንግዲህ ፍጥረትንም ምን የሚያደርገው ካለበት ውድቀት ነፃ የሚያወጣው እና በሰማያት አባታችን በቃ እዚህ ጋር ይሰራል። እኔም የት ነኝ? ይኸው ተነስተን ካረግም በኋላ እግዚአብሔር በክርስቶስ ምን አድርጎናል? በቀኙ አስቀምጦናል። ተሰውረናል የምትለዋ ቃል ለስጋ ነው ለነፍስ ነው የተነገረው እንጂ ለመንፈሳዊ ዓለም ግልጽ ነው።
ለሰው ነው፣ ለሰው እይታ ክርስቶስ ያለውን ነው የሚያስታውሰን። የሰው ልጅ የሚኖረው በየት ነው? በሰማይ የሚኖረው እርሱ ማን ነው አለ ብሎ ራሱን አቀረበት እና ተሰውሯል። ሰው ምን ሊለው አይችልም፣ ሊያየው፣ ሊረዳው፣ ሊነካው አይችልም። ይሄ የእግዚአብሔር አብርሆት መገለጥ ልክ ክርስቶስ ለጴጥሮስ እንዳለው የሰማያዊው አባቴ ገለጠልህ እንጂ ስጋና ደም። አዎ የእግዚአብሔር መንፈስ ዓይንን ሲያበራ ሲከፍተው ብቻ የሚታይ ነገር ነው እንጂ በሰማያዊ ስፍራ ተሰውረናል። ሰማያዊ ማንነትን ይዘናል። የእግዚአብሔር ስም ብሩክ ይሁን። እንጸልያለን። አባት ሆይ አንተ ባለህበት እንድንኖር ስለወደድክ ክብር ላንተ ይሁን። ስለሰራኸው ስለ ልጅ ስለ ኢየሱስ ክርስቶስ ሞትና ትንሣኤ እርገት ክብር ላንተ ይሁን። በእርሱ ተደረግን፣ በእርሱ ሆንን፣ በእርሱ አድራሻችን ማንነታችን ተለወጠ። አሁን ባለንበት የምንመላለስበት ክቡር ጸጋ፣ ኃይል፣ ጥበብ፣ ዕውቀት፣ ስልጣን በብዙ እንዲጨመር እንጸልያለን። በሰማይ የሚካሄደውን ሰማያዊውን ስርዓት በምድር የመግለጽ ብቃት ችሎታ እንዲለቀቅ እንጸልያለን። በነገር ሁሉ በሕይወት ዘመናችን ሁሉ በቀረልን ዘመን ሁሉ እግዚአብሔር ሆይ ወደ ሙላቱ መገለጥ ወደ ፍጽምናው መውጣት እስከደረስን ድረስ ይህ የሕይወት እንቅስቃሴ በእያንዳንዳችን ይበዛ ዘንድ እንጸልያለን። በነገር ሁሉ ክብር ላንተ ይሁን፣ በኢየሱስ ክርስቶስ ስም አሜን።